ነገ ጥቅምት 4 መንታዎቹ ኢትዮጵያውያን ነገስታት ቅዱሳን ሲሆኑ ነገስታት ሲሆኑ ቅዱሳን እንዴት ያለ ነገር ነው! አዎ እነዚህ ቅዱሳን ነገስታት ብርሃኖቻችን፣ መወሰቻችን፣ ኩራቶቻችን፣ ትምክቶቻችን ናቸውና ደስ እያለን እንወዳቸዋለን፣ እናከብራቸዋለን፣ በጸጋም እንሰግድላቸዋለን። አዎ አጋዕዝተ ዓለም ቅድስት ሥላሴ ቢመርጧቸው አሁን ላለንበት የክርስትና ሕይወት ዋናውን መሠረት ጥለውልን አልፈዋልና አደራ ኮፒ ሊንክ ማድረግ እንዳይረሳ። ለዚህ ቤት አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። እነዚህ ቅዱሳን ነገሥታት መንትያዎች ሲሆኑ ወላጆቻቸው አባታቸው ንጉሡ ታይዜር አይዛና ወይም ደግሞ ሰይፈ አርዕድ ሲባል እናታቸው ደግሞ ንግሥት አህያዋ ወይም ደግሞ ሶፊያ ትባላለች። እነዚህ ነገሥታት ልጅን ቢያጡ ወደ ልዑል እግዚአብሔር ተማጽነዋል። በሊቀ መላክ በቅዱስ አብሳሪነትም እነዚህን ሁለት ዕንቁዎች ተሰጧቸዋል። አዎ እናታቸው ንግሥት ሶፊያ መጋቢት 29 ቀን ጸንሳ በጌታችን የልደት ቀን ታኅሳስ 29 እነዚህን ሁለት ዕንቁዎች ወልዳልናለች። አምላኬ ሽሙጤን አራቀልኝ፣ ስድቤን አራቀልኝ ስትልም አዝጓጉ ብላቸዋለች። እነዚህ ሁለት ፍሬዎችም ታዲያ ከወቅቱ ሊቀ ካህናት ከእንበረም የኦሪትን ሕግና ሥርዓት ጠንቅቀው ተምረዋል። ከእግዚአብሔር የተሰጡ ናቸውና እነዚህ ቅዱሳን በ12 ዓመታቸው ወደ ቤተ መቅደስ ገቡ። ትንሽ ቆይቶ ግን አባታቸው ታዜር በማረፉ ሕዝቡ እነዚህን ሁለት መንትያዎች ንገሱልን አለ። እነርሱም እኛ የፈጣሪ አገልጋዮች ነን አንችልም በማለታቸው እናታቸው ለተወሰነ ጊዜ ካስተዳደረች በኋላ ሊቀ መላእክት ቅዱስ ሚካኤል ለሊቀ ካህኑ ለእንበረም ተገለጸለትና አይዟችሁ የፈጣሪ ፈቃድ ነውና እናንተ ሁለታችሁ በአንድ ዙፋን ላይ ንገሱ፣ ታላቅ ጸጋ ለሀገሪቱ ይሆናል በላቸው አለው። ሊቀ ካህናቱም የታዘዘውን ተናግሯል። ከዚያም ሁለቱንም በ19 ዓመታቸው በአንድ ዙፋን ላይ አንግሷቸዋል። ስማቸውንም ኢዛናና ሳይዛና ብሏቸዋል። እነዚህ ቅዱሳንም ወዲያው እንደነገሱ ሥራ አልፈቱም። የቀናችሁን ሃይማኖት መፈለግ ጀመሩ። ታዲያ ፍሬምናጦስ የኋላ ስሙ አቡነ ሰላማ ከሳቴ ብርሃን በቤተ መንግሥታቸው ውስጥ የቅርብ አማካሪ ነበርና ጠርተውት ተጨዋወቱ። አንተ ወንድማችን ክርስቶስ ይወርዳል ይወለዳል የተባለው ትንቢት እኮ አልፏል፣ ምነው ቀረሳ እስኪያስረዳን አሉት። እርሱም አትቶና አመስጥሮ ከ300 ዓመታት በፊት ጌታችን ከሰማይ ሰማያት መውረዱንና አዎ አምላክ ሰው መሆኑን ዓለምን ማዳኑን እና ትንቢቱን መፈጸሙን ነገራቸው። ታዲያ በዚህ ጊዜ አጥምቀን ቢሉት እርሱም አልችልም ሥልጣኑ የለኝም ቢላቸው ወደ ግብፅ ከብዙ እጅ መንሻ ጋር ወደ አቡነ አትናቴዎስ ሊቀ ጳጳሱ ጋር ልከውታል። ቅዱስ አትናቴዎስም ፍሬምናጦስን አቡነ ሰላማ ብሎ ሹሞ ከብዙ መጻሕፍት ጋር ወደ ኢትዮጵያ ልኮታል። በመጀመሪያም ኢዛናና ሳይዛና ተጠመቁ። ስማቸውም አብርሃ ወአጽብሃ ተባለ። ከዚያም ሰራዊቱና ሕዝቡ ተጠመቁ። ወገኖቼ ከዚህ በኋላማ ሀገራችን ከጨለማ ወደ ብርሃን በእነዚህ ቅዱሳን ነገሥታት አማካኝነት ወጣች። አዎ የክርስትና ደሴት ሆነች፣ ሀገረ እግዚአብሔርነቷንም አጸናች። ከዚህ በኋላም ቅዱሳኑ በኢትዮጵያ አውራጃዎች በሙሉ ክርስትናን ያስፋፉ ጀመር። ከ154 በላይ አብያተ ክርስቲያናትን በኢትዮጵያ ሲያንጹ አብዛኞቹ ፍልፍል ዋሻዎች ነበሩ። ሲፈለፍሉም ደግሞ ይራዷቸው የነበሩ ሰማያውያን ቅዱሳን መላእክት ነበሩ። ጌታችንም በማይታበል ቃሉ ስማችሁን የጠራውን መታሰቢያችሁን ያደረገውን በዓላችሁን ያከበረውን እምርላችኋለሁ ብሏቸዋል። ከ154 በላይ አብያተ ክርስቲያናትን በኢትዮጵያ ሲያንጹ አብዛኞቹ ፍልፍል ዋሻዎች ነበሩ። ሲፈለፍሉም ደግሞ ይራዷቸው የነበሩ ሰማያውያን ቅዱሳን መላእክት ነበሩ። እነዚህ ቅዱሳን አምላክ በፈቀደው ሸዋ ላይም ንግሥናቸውን አጽንተዋል። እስከ የመን ድረስም እግዚአብሔር በፈቀደ ግዛታቸውን አስፋፍተው ክርስትናን አጽንተዋል። ከዚያም ቅዱሱ አብርሃ በተወለደ በ52 ዓመቱ ጥቅምት 4 ቀን ሲያርፍ ወንድሙ አጽብሃ ሀገሪቱን ብቻውን ለ15 ዓመታት ካስተዳደረ በኋላ በ379 ዓመተ ምህረት በ67 ዓመቱ ጥቅምት 4 ቀን እርሱም አርፏል ማለት ነው። ጌታችንም በማይታበል ቃሉ ስማችሁን የጠራውን መታሰቢያችሁን ያደረገውን በዓላችሁን ያከበረውን እምርላችኋለሁ ብሏቸዋል። እኒህ በቀደመ ስማቸው ኢዛናና ሳይዛና በኋላኛው ስማቸው ደግሞ አብርሃ ወአጽብሃ እየተባሉ የሚጠሩት ይሄ ኃጢአተኛ ትውልድ በቅጡ ያላመሰገናቸውና ያላከበራቸው ሊመሰገኑ ሊወደሱና ሊከበሩ ሲገባቸው ጭራሽ ስማቸው እየተረሳ የሚገኙት ነገሥታት ቅዱሳን አባቶቻችን አብርሃ ወአጽብሃ ነገ ጥቅምት 4 የዕረፍት በዓላቸው ነው። መድኃኔ ዓለም ኢየሱስ ክርስቶስ ከእነዚህ ቅዱሳን መንትያ ነገሥታቶች ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን ፍቅርን አይለየን። አሜን። ይቆየን። እመቤታችንን የያዘ ሰው የትኛውም አይነት እንቅፋት ቢመታው ሴት ምክንያት ሆኗልና የዓለም ድነት በሴት ምክንያት ይሆን ዘንድ እንደገና አንዲትን ሴት ደግሞ ለእናትነት መረጣ። ለምን መረጥካ ይባል? ነቢያትን ለትንቢት ሲመርጥ እንዳልተቃወም እሷን ለእናትነት ሲመርጥ አንቃወም። ነቢያት ላይ የነበረው የመንፈስ ቅዱስ ጸጋ ትንቢት የማናገር የሚመጣውን ነገር አስቀድሞ እንዲያውቁ የማድረግ ነው። በእመቤታችን ላይ ግን መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል፣ ቅዱሱም ይወለዳል። ከሷ እንደሚወለድ
መልአኩ ሳይቀር ሲያበስራት እናገኛለን። ከመላእክትም አብሳሪ አድርጎ አሳትፏል መልአኩ ቅዱስ ገብርኤልን። እሷን ደግሞ ለእናትነት መርጦ እናገኛለን። ስለዚህ ለእናትነት ከፍጥረት መካከል የተመረጠች እሷን እናገኛለን። በጣም ጥሩ ተሳትፎ ነው። ስለዚህ ከስጋዋ ስጋ ከነፍሷ ነፍስ ነስቷል። በንጽህናዋ ከዚህ እስከዚህ ነው ብሎ ፍጡር መናገር አይችልም። ለምን ቢባል እግዚአብሔር ወደዚህ ዓለም ሲመጣ የሚስተናገድባት ማደሪያው ስለሆነች። አንድ ንጉሥ ወደ አንድ ቦታ ሲሄድ አለ የተባለ ንጹሕ ቤት ይመረጣል። አለ የተባለ መቼም አንድ የሀገር መሪ ወደ አንድ ቦታ እንኳ ሲሄድ በዛ አካባቢ ያለ የማይጨነቅ ማን ነው? ራሱስ መቀመጥና ማደር የሚፈልገው ቦታ ምን አይነት? ስለዚህ ከአዳም ኃጢአት በመንፈስ ቅዱስ የተጠበቀች ንጽሕት ማደሪያ ለራሱ አዘጋጀ። ነቢያትን ለነቢይነት እንደመረጠ እመቤታችን ደግሞ ለእናትነት መረጠ። ስለዚህ ሲመጣ እንደገና ለመፍጠር ሲመጣ እንዲህ ከፍጡራን ይመረጣቸዋል። ከሷ ሲወለድ ደግሞ እሷን የሚጠብቅ እሱን የሚንከባከብ ደግሞ ዮሴፍ የሚባልን ለእንክብካቤ ደግሞ መረጠ። ደግሞ እንደገና እመቤታችንን በማዘልም በምንም የምታግዝ ደግሞ ሰሎሜን መረጠ። ከዛ በኋላ ግን ለመጠመቅ ስርዓት ለመስራት በሚፈልግበት ሰዓት አንድ ብቻውን የተወለደ የአንዲት የመካን ልጅ ዮሐንስ መጥምቀ መለኮት ተብሎ የሚጠራ አንድ ሰው መረጠ። ለምን ዮሐንስን መረጠ? ለምን ሌላ አላረገውም አይባል? የለም ራሱ መረጠ። ሌላ ሰው ያልተኛበት በማህፀን ውስጥ ያደረ አንድ ዮሐንስ ተመርጧል፣ ተጠመቀ። ከዛ በኋላ ለማስተማሩ ለዓለም ምስክር የሚሆኑ ደግሞ ሐዋርያትን መረጠ። ስለዚህ እናንተ ለዚህ ምስክሮች ናችሁ አለ። በቃ ስለዚህ ዓለምን ማዳኔን እንደገና መፍጠሬን የኔን መስራቴን የኔን መሰቀል የኔን መሞት የኔን መነሳት የኔን ማድረግ ዳግም መምጣቴን በሙሉ ለዓለም የምታስተዋውቁ እንደገና ደግሞ ይህንን የማዳን ስራ የመወለድ ስራ ምስክር ሆኖ የሚናገሩ ሐዋርያትን መረጠ። ስለዚህ እሱ የሰራውን ሊሰራ የሚችል የሚተካ ፍጡር የለም። እሱ በሚሰራው ስራ ላይ ግን ፍጡራንን ያሳተፈበትን መንገድ ግን እሱ ብቻ ያውቃል። የሚድነው ሰው ስለሆነ ስለዚህ ሰዎችን በማዳን ረገድ እርሱ በወደደው መልክ አንዱን ላንዱ ግን መርጧል እና በዚህ መልክ እንደገና መፍጠር የሚባለውን ስራ ሰርቷል። ስለዚህ በፍጡራን የሚደረግ አልነበረም ይህ የማዳን ስራ ማለት ነው። የማዳን ስራውን በተለያየ መንገድ እንዲሳተፉ ቢያደርግም ዋናውን የመስዋዕትነት ስራ ደም ማፍሰስ የሚባለውን ግን በራሱ በኩል ብቻ አደረገ። ለዛ ነው ንጹሕ ባህሪ የሆነ እሱ መቅረብ ነበረበት። ሁሉም ምን ስለሆነ ያደፉ ስለሆነ እንደገና ደግሞ ባህሪ እግዚአብሔርና ባህሪ ሰውን የተዋሃደ መሆን ነበረበት። አድርጎታል ማለት ነው። ይህን ስራ ለመስራት እንደገና ሞትን አሸናፊ መሆን ነበረበት። ይሄን አድርጓል።